የህብረት ሥራ ማህበራት ገበያን በማረጋጋት በኩል የጎላ አስተዋጽኦ ቢኖራቸውም የገበያ መዳረሻ ውስንነት፣ የፋይናንስ እጥረትና የተቋማዊ ብቃት ክፍተት ችግሮች በሚፈለገው ልክ መንቀሳቀስ እንዳይችሉ አድርጓቸዋል ተብሏል። ይህ የተባለው የኢትዮጵያ ህብረት ሥራ ኮሚሽንና የአዲስ አበባ ህብረት ሥራ ኮሚሽን ህብረት ሥራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ሐሳብ በጋራ ባዘጋጁት ሲምፖዚየም ላይ ነው። በዚሁ ጊዜም የህብረት ሥራ ማህበራት ገበያን በማረጋጋት የኑሮ ውድነትን በማቃለል ረገድ ቁልፍ ሚና እንዳላቸው የጠቆሙት የኢትዮጵያ ህብረት ሥራ ኮሚሽነር ጌትነት ታደሰ ይህ ማለት ግን ማህበራቱ ከስረው ይሽጡ ማለት እንዳልሆነ አብራርተዋል። ሳይንሳዊ በሆነ መንገድ የህብረት ሥራ ማህበራት በተጨባጭ ኢኮኖሚ ውስጥ ሊወጡት የሚገባውን ሚና በቅዳሜና በእሁድ ገበያዎችም በመደበኛ መሸጫ ስፍራዎችም አዲስ አበባን ብንወስድ ለምሳሌ ደንበኛ ሱፐርማርኬት አከል መሸጫ ቦታዎች በቋሚነት ተዘጋጅተው እየተሰሩ ያሉበት ሁኔታ ነው ያለው። በዚህም ውስጥ ገብተው ሰፊ ስራ እየሰሩ ነው ያለው። በምርት ውስጥ ያለውን ልዩነት ስንመለከት ከ1000 እስከ 1500 ብር ልዩነት ከመደበኛ ከነጋዴ ልዩነት ያላቸውን ሽያጭ እያካሄዱ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ የመቀነስ ግብ ብለን በያዝነው በዚህ ስራ ውስጥ የህብረት ሥራ ማህበራት በጣም ቁልፍ ሚና እየተጫወቱ መሆኑን አይተናል። እንዲሁም በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ዣንጥራር አባይ ማህበራቱ ለከተማዋ ነዋሪዎች የምግብ አቅርቦትን በማረጋገጥ በኩል የራሳቸው ሚና እንዳላቸው ገልጸው በዘርፉ ያሉ ችግሮችን ለመፍታት ከተማ አስተዳደሩ ድጋፍ እንደሚያደርግም ተናግረዋል። አሁንም የፋይናንስ አቅማቸው ውስንነት ያለበት በመሆኑ ተደራሽ ከመሆን አኳያ ቀጣይ ድጋፍ ማድረግ ይፈልጋል። በአጠቃላይ የአዲስ አበባ ከተማ አስተዳደር ችግር ባጋጠመ ጊዜ ብቻ መጠየቅ ሳይሆን ለችግራቸው ድጋፍ ከማድረግ አኳያም አስፈላጊውን ሀብት በመመደብ አመራር በመስጠት ተቋሙ እንዲጠናከር በማድረግ የሚያከናውነውን ስራ ከዚህ በላይ አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። አሁንም የፋይናንስ አቅማቸው ውስንነት ያለባቸው በመሆኑ ተደራሽ ለመሆን ቀጣይ ድጋፍ ይፈልጋሉ። በአጠቃላይ የአዲስ አበባ ከተማ አስተዳደር በችግር ጊዜ መጠበቅ ብቻ ሳይሆን ለችግራቸው ድጋፍ ለማድረግ አስፈላጊውን በጀት በመመደብ አመራር በመስጠት ተቋሙ እንዲጠናከር በማድረግ የሚያከናውነውን ስራ አጠናክሮ እንደሚቀጥል ለመግለጽ እፈልጋለሁ ብለዋል። የአፍሪካ ሀገራት ትስስራቸውን በማጠናከር በአህጉሪቱ ያለውን የቡና ምርት በስፋት መጠቀም እንደሚገባ ተገለጸ። ይህ የተገለጸው ሶስተኛ የአፍሪካ ቡና ሳምንት የፖሊሲ ፎረም እና 7ኛው የአይሲአርኤን ሳይንሳዊ ቡና ኮንፈረንስ በአዲስ አበባ መካሄድ በጀመረበት ወቅት ነው። በመድረኩ የአፍሪካ ሀገራት የቡና ምርታቸውን ለማሳደግና በዓለም ገበያ ተፈላጊነቱን ለማስቀጠል በሚቻልባቸው ሀሳቦች ላይ ምክክር ተደርጓል። ይህ ምክክር በኢትዮጵያ መካሄዱ የኢትዮጵያን ቡና ለሌሎች ሀገራት ከማስተዋወቅ ባለፈ የንግድ ትስስር እንደሚፈጥርም የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። እንዲሁም የአፍሪካን ፋይን ኮፊስ አሶሲዬሽን ከፊታችን ጥር 27 እስከ 29 ቀን 2018 ዓ.ም በአዲስ አበባ በሚገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር 22ኛውን የአፍሪካን ፋይን ኮፊ ኮንፈረንስና ኤግዚቢሽን የሚያካሄድ ሲሆን በዚህም በአፍሪካ የቡና ኢንዱስትሪ የሚገኙ ከ2000 በላይ አምራቾች፣ ላኪዎች፣ ገዢዎችና በንግዱ የተሰማሩ ባለሙያዎችና ከመላው ዓለም የተውጣጡ እንግዶች እንደሚሳተፉበት ባለስልጣኑ ገልጸዋል። ሀገር በቀል የመድኃኒት አምራቾች የገበያ ዋስትና እንዲያገኙና ከቀረጥ ነፃ የሆኑ ማበረታቻዎች እንዲመቻቹላቸው በመደረጉ የሀገር ውስጥ መድኃኒት አቅርቦት ድርሻ 41 በመቶ እንዲደርስ መደረጉን የጤና ሚኒስቴር አስታወቀ። ተቋሙ መንግስት ለዘርፉ የሰጠው ልዩ ትኩረትና የፖሊሲ ማሻሻያ ቀደም ሲል 8 በመቶ ብቻ የነበረውን የሀገር ውስጥ የመድኃኒት ምርት ድርሻ በአጭር ጊዜ ውስጥ በከፍተኛ መጠን እንዲያድግ አስችሏል ነው ያለው። በተለይም በግዢ ወቅት ለሀገር ውስጥ ምርቶች ቅድሚያ የመስጠት አሰራር መዘርጋቱና የግሉ ዘርፍ በመድኃኒት ምርት ላይ በስፋት እንዲሰማራ መበረታታቱ ለውጤቱ መገኘት ከፍተኛ ሚና ተጫውቷል ነው የተባለው። የማበረታቻ በርካታ ኢንቨስተሮችን ወደ ዘርፉ የሳበ መሆኑን የጠቀሱት የጤና ሚኒስትር ዴኤታዋ ፍሬሕይወት አበበ የተጀመሩ ስራዎች በማጠናከር እንደ አውሮፓውያኑ 2030 የሀገር ውስጥ ምርት ድርሻን 60 በመቶ ለማድረስ እየተሰራ መሆኑን አብራርተዋል።
የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት የመጀመሪያ ግማሽ ዓመት ከ162.7 ቢሊዮን ብር በላይ መሰብሰቡን አስታወቀ። ቢሮው በበጀት ዓመቱ የመጀመሪያዎቹ 6 ወራት 176.76 ቢሊዮን ብር ለመሰብሰብ አቅዶ 162.73 ቢሊዮን ብር መሰብሰቡንም መቻሉን፣ ይህም ካለፈው ዓመት ጋር ሲነጻጸር ብልጫ ያለው መሆኑን አሳውቋል። በከተማዋ ከ300 ሺህ በላይ ግብር ከፋዮች እንዳሉና ከነዚሁ 86 ከመቶ የሚሆኑት የሚጠበቅባቸውን ግብር መክፈላቸውን ያስታወቀው ቢሮው ቀሪዎቹም እስከ ጥር 30 2018 ዓ.ም ድረስ የሚጠበቅባቸውን ግብር መክፈል እንደሚኖርባቸው አሳስበዋል። ቢሮው አክሎም በቀሪው ግማሽ ዓመት ዓመታዊ ዕቅዱን ሙሉ ለሙሉ ለማሳካት እየሰራ እንደሚገኝም አስታውቋል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የአገር ውስጥ አጫጭር መረጃችንን ነው። የኢትዮጵያ ኤሌክትሪክ አገልግሎት የአዳማ ኢንዱስትሪ ፓርክን የኃይል አቅርቦት አስተማማኝ ለማድረግ የሚያስችል ኤሌክትሪክ ዝርጋታ ማከናወኑን ገለጸ። ኢንዱስትሪ ፓርኩ ከዚህ በፊት ከአዋሽ መልካሳ ማከፋፈያ ጣቢያ ኃይል ሲያገኝ መቆየቱን የገለጸው አገልግሎት መስሪያ ቤቱ አሁን ላይ ከአዳማ ቁጥር 3 የኃይል ማከፋፈያ ጣቢያ በቀጥታ መስመር መዘርጋት አስተማማኝ ኤሌክትሪክ ኃይል እንዲኖረው ተደርጓል ብለዋል። የኤሌክትሪክ ኃይል መስመር ዝርጋታው ከ56 ኪሎ ሜትር በላይ የሚሸፍን ሲሆን በዚህም 800 ባለ 12 ሜትር እና 500 ባለ 14 ሜትር በጠቅላላው 774 የኮንክሪት ምሰሶዎች መተከላቸውን ገልጿል። ማከፋፈያ ጣቢያው 40 ሜጋዋት ኃይል ለፓርኩ በቀጥታ ማቅረብ የሚያስችል አቅም እንዳለውና ይህም የአምራች ኢንዱስትሪዎች ኃይል አቅርቦት መጠን ያሳድጋል ነው የተባለው። በተጨማሪም የኢንዱስትሪ ፓርኩ የአምራቾችን አቅም በማሳደግና የሥራ ዕድልን በማስፋፋት ኢኮኖሚውን መደገፍ የሚያስችል መሆኑንም የኢትዮጵያ ኤሌክትሪክ አገልግሎት ጠቅሷል። በባህር ዳር ከተማ 47 ደረጃቸውን የጠበቁ ሆቴሎች እየተገነቡ እንደሚገኙና አንዳንዶቹ ተጠናቀው ወደ ሥራ መግባት መጀመራቸውን የባህር ዳር ከተማ አስተዳደር አስታወቀ። የከተማዋ ከንቲባ ጎሹ እንዳለማው ባህር ዳር በኮሪደርና በጣና ዳር ልማት ፕሮጀክቶች አማካይነት አዲስ ገጽታ እየተላበሰች መሆኗን፣ ይህም ለጎብኚዎች ለኢንቨስትመንት ይበልጥ የተመቸች እንድትሆን አድርጓታል ነው ያሉት። ከተማዋን ጽዱ፣ ውብና በዓለም አቀፍ ደረጃ ተወዳዳሪ የቱሪስት መዳረሻ ለማድረግ በሚከናወነው ስራ የአገልግሎትና ማኒፋክቸሪንግ ዘርፎች ልዩ ትኩረት ተሰጥቷቸዋል ብለዋል። ከንቲባው አክለውም የከተማዋ አካባቢ ጥበቃን ዘመናዊ ያደረገች በመሆኗ ከውጭ የሚመጡ ጎብኚዎች ቁጥር በከፍተኛ ደረጃ መጨመሩን ገልጸው ባህር ዳርን ለነዋሪዎች ለጎብኚዎችና ለባለ ሀብቶች ምቹ የመኖሪያ የሥራ ከተማ ለማድረግ እየተሰራ መሆኑን ተናግረዋል። በከተማዋ እየተገነቡ ያሉ ሆቴሎች መጠናቀቅ የቱሪዝም መሰረተ ልማቱን በማጠናከር ለሥራ ዕድል ፈጠራና ለኢኮኖሚ እድገት ትልቅ አቅም እንደሚፈጥርም አስገንዝበዋል።